አልማዝ በገንዘብ ወይም ለጥቅም የቀጠረችው ፖሊስ ልጅሽን ካልሰጠሽኝ ሌላ ነገር ነው የሚፈጠረው አለ። ፖሊሱ ደግሞ ልዕልቴን ለመድፈር ታገላት። ሉሊትና ዳዊት ደርሰው ነው ያዳኗት። አልማዝ አሁን የማትወጣው ችግር ውስጥ ገብታለች። ፖሊሱ ደግሞ ግዴታ ልጅሽን ማግባት አለብኝ አልበለዛ ግን አልፋታሽም አላት። እናም ሁለታቸውም ለጥቅም ቢገናኙም ግን ልጅቱን ማግባት እንዳለበት ልዕልቴን ወስኗል ፖሊሱ። አይገርምም? እኔ ደግሞ ሳስበውና ስረዳ ዳዊትና ሉሊት ወንድምና እህት ይመስሉኛል። ምክንያቱም በአባት አንንጃ ብቻ። እናም ዳዊት እንግዲህ ችግሯን ተረድቶ ሰተት ብሎ ሂዶ ነበር። እድል አጋጥሞት ቢሆን አልማዝን ያገኛት ነበር። ሲቀጥል ካሌብ አልማዝን እንቅ አርጎ ያዛት። አጣርቶ አባቱን የገደለችበት አልማዝ እንደሆነ የደረሰበት ሉሊት ሲነግራት ምን እያወራ ነው? ልጁ ምን እየሆነ ነው? ይሄ ትክክል አይደለም አለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በእንጀራ እናቷ የምትሰቃየው ሉሊት ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ሉሊትን ዳዊት ተረድቷታል ማለት ነው። ያለችበት ችግር በእንጀራ እናት ተሰቃይታ ጎዳና እንደወጣች ስትነግረው በጣም ተገረመ። የሷና የኔ አንድ አይነት ነው እያለም ራሱን ማሰላሰል ጀመረ። ሲቀጥል ሰተት ብለው የት ነው የሄዱት? እነ ሉሊት ቤት ሲሄዱ ያ የተረገመ በገንዘብ ራሱን የሸጠው ፖሊስ ከአልማዝ ጋር እንግዲህ ጠጋ ጠጋ እያለ ነበር። እናም አልማዝ በሌለችበት ማንም ሰው በሌለበት ልዕልቴን ለመድፈር እየታገላት ዳዊትና ሉሊት ደረሱበት። ከዛም ዳዊት ምንድነው አንተ ምንድነው ሲለውም ምን አገባህ አለው። ከዛም አንተ ወጠጤ ፈንጭ አትበል አርፈ ተቀመጥ አለው። አንተ እንኳን አንተ ማንንም አልፈራም። እሺ እኔ ዳዊት እስር ቤት በሰብሳታለሁ እንጂ መታሰር ለኔ ብርቅ አይደለም። ከዚህ ቤተሰብ ላይ ዓይንህን ንቀል ብሎ አስፈራራው። ፖሊሱም በዚህ በቆማጣ ሽጉጡ እየተመታ ሸፈፍ እያለ ወጥቶ ሄደ። ዳዊትም ምንድን ነው አለ። ከዛም ይህ ቆሻሻ ምናምን በማለት በንዴት ጥሏቸው ሄደ። ሉሊትም ደንግጣለች። ልዕልትን እህቴ ደህና ነሽ? እህቴ ደህና ነሽ አለቻት። ደህና ነኝ፣ ግን ደግሞ ይህ ሰውዬ መጀመሪያውንም ምንም ደስ አላለኝም ነበረ። በቃ እናቴ የሆነ ነገር አለ፣ እኔ ምን እንደፈለግ አላቅም አለቻት። ምን ሊሰራ ነው የሚመጣው? ምን አስቦ ነው አለች ሉሊት። አላቅም እህቴ፣ ይች እናቴ ናታ አምጥታ እዚህ እኔ ምን አውቃለሁ አመጣችሁ በቃ አለች። ከዛም በጣም ሉሊት ከዚህ በኋላ እሷ ለምንም በቃ ለምንም ቢሆን ወደኋላ አትልም። ስለዚህ ራስሽን እየጠበቅሽ አለቻት። አሁን እሺ አሁን ተነሽና ሂጂ፣ እሷ ከመጣች ሌላ ችግር ነው እህቴ አለቻት። እሺ ራስሽን ጠብቂ ብላ ሉሊትም እነ ዳዊት ጋር ሄደች። ዳዊት ጋር ስትሄድ ዳዊት ተክዞ ተቀምጧል። ዳዊት ለምን እንደዚህ ስሜታዊ ሆነ ጥለህም መጣህ አለችው። ከዛም የተፈጠረውን ነገር ሳይ በጣም ተናደድኩኝ፣ ፖሊሱ ደግሞ በጣም አናደደ ሁኔታው አላት። ከዛም ምንድን ነው አለች። አዎ ግን ነገሩ አያናድድም ማለት አይደለም፣ ግን ደግሞ ምንም ማድረግ አይቻልም አለችው። ሉሊት እኔ ላንቺ በጣም ነው ያዘንኩት። ቢያንስ ምናልባት ያንቺ እና የኔ ልዩነት ያለው ምንድን ነው? አንቺ ትልቅ ከሆንሽ ነው። እኔ ግን በህፃንነት ነው የተሰቃየሁት። ምን አድርጋህ ነው? ማነች አለችው። የእንጀራ እናቴ ናት። መጀመሪያ እናቴን በልጅነት የነበር ያጣሁት። እናም ወደኛ ሰፈር መመላለስ አበዛች። ከዛም አባቴ ጋር ፍቅር ያዘው። ከዛም ተጋቡ። እንዳለ በሰዎች
ብዛት ገንዘቡን በራሷ ስም ካዞረች በኋላ እኛን ጎዳና አስወጣችን። ከዛ በፊት ግን በጣም መልካም ሰው ነበረች አላት። ይገርማል፣ ለካ ከኔም የባሰ አለ፣ ይሄ ያሳዝናል አለችው። በቃ ለዛ ነው ሉሊት አላት። አይዞህ ዳዊት በቃ አለችው። ከዛም እንግዲህ አልማዝና ፖሊስ ተብዮ እንግዲህ ሴራቸውን እየጠነሰሱ ነው። ነገር ግን አልማዝ ከውጭ ስትመጣ ልዕልት እያለቀሰች ነበረ። ምን ሆነሽ ነው? ምንድነው የምትነፋረቂው? አለቻት። ከዛ ይህ ሁሉ በአንቺ ምክንያት ነው የምነፋረቀው፣ በአንቺ ምክንያት አለቻት። ምንድነው የተፈጠረው አለች። ባንቺ የተፈጠረውም ሁሉ ባንቺ ነው ስትላት፣ አይ እንግዲህ አትጨማለቂ፣ ምንድን ነው የተፈጠረው አለቻት። ከዛም እቤት ከመግባቷ በፊት ሉሊት እየወጣች አልማዝ እየገባች ነበር በር ላይ የተገናኙት። አልማዝ ከቤቴ ምን አባሽ ትሰሪያለሽ? ውጭ ከሴ አለቻት ሉሊትን። ማን እንደሚወጣ እመኝኝ፣ አንድ ቀን እውነቱ ይወጣል አለቻት። አለዛ እስር ቤት ነው አሳስሬ ማበሰብስሽ አለች አልማዝ። እኔ ያለ ወንጀሌ አልታሰርም አልበሰብስም፣ አንቺ ወንጀለኛዋ እያለሽ እኔ ምንም አልሆንም አለቻት። አንቺ ነፍሰ ገዳይ እህቴን እኮ አጥፍተሽ ነው አለች። ሉሊትን መለስ ብላ ኧረ እባክሽ እኔ ነኝ ነፍሰ ገዳይ? አንቺ ነሽ አንቺ አረመኔ፣ ለእህትሽ እንኳ ያልተመለሽ ሰይጣን አለቻት። አሁን ፖሊስ ጠርቼ ሳላስጠፈንንሽ ከዚህ ቤት ትውጫለሽ ወይስ አትውጭም አለቻት። ከዛም እኔ ነኝ ማስወጣሽ፣ ጠብቂ፣ ለሁሉም ጊዜ ያለው ብላ ሉሊት ጥላት ሄደች። እቤት ስትገባ አልማዝ ልዕልት እየተነፈራረቀች ነበረ። በምን ምክንያት? በፖሊሱ ምክንያት። ፖሊሱ ልዕልትን ሊደፍራት እየታገለ ስለነበረ ይህ ሁሉም የሆነው በአንቺ ምክንያት ነው ስትላትም ተናገሪ፣ ምንድን ነው የተፈጠረው? ምንድን ነው አለቻት። ከዛም ይህ ፖሊስ ተብዬውና ይኸው ያመጣሽው ፖሊስ አደጋ ሊያደርስብኝ ነበር አለች። ምን አለቻት? አዎ ያንቺ ፖሊስ ተብዬ ስትላት አያደርገውም፣ እሱ በፍጹም አያደርገውም አለች። እንዴት ጭራሽ አታምኘኝም ማለት ነው አለቻት። አምንሻለሁ ግን አያደርገውም፣ እኔ ስለማውቀው ነው አለች። ከዛም ልዕልት ተናደደች፣ በጣም ተናደደች። ይህን ሰውዬ እዚህ ቤት እንዳየው አልፈልግም ብላ በጣም ጮኸች። ከዛ ፖሊሱም መጣ። አንድ ክላስ ገቡና አልማዝና ፖሊሱ ምንድነው አንተ ምን አርጋህን ነው ልጅን ስትለውም ከዛም ምን አደረገችኝ ያልክሽ አለች። እኔ እኮ ዝም ብላ የማይረባ ወሬ ደርድራልሽ ነው እንጂ ምንም አላደረግኳትም አለ። አርፈ ብትቀመጥና ተከብረ ብትቀመጥ ይሻላል። እኔ እናንተ የተገናኘ ነው በጥቅም ነው፣ ስለዚህ አርፈ ተቀመጥ አለችው። እኔና አንቺን የሚያግባባን አንድ ነገር ተፈጥሯል አላት። ምንድን ነው ስትለውም እዩልሽ አልማዝ፣ የቤቱን ግማሽ ሽያጭ እተውልሻለሁ። ስለዚህ እኔ አሁን ትዳር ያስፈልገኛል። ብቸኛ ሲንግል ከሆንኩ ቆይቻለሁ፣ ከሚስቴ ጋርም ከተለያየ ቆይቻለሁ አላት። እና እኔ ምን አገባኝ ስለዚህ ለምንድን ነው የምታነሳው አለችው። ምንድን ነው የምትፈልገው ስትለውም እናም ቆንጆ ትዳር መኖር ያስፈልገኛል፣ ስለዚህ ሁሉም ነገር አንቺ ታስተካክይዋለሽ አላት። ማለት ምን አለችው አልማዝ። እዩልሽ አልማዝ፣ አሁን ምን ታደርጊያለሽ? ልጅሽን እንድትሰጭኝ እፈልጋለሁ አላት። ምን? እኔ በጥቅም እኔ እናንተ ተገናኘን እንጂ ልጅን ተደራድሬ አሳልፌ በፍጹም መቼም አልሰጥህም። ቢጤንና ጓደኞቼን ፈልገ ሞልተዋል፣ አግባ፣ በፍጹም ልጅን አልሰጥህም ስትለው ታደርጊዋለሽ፣ አለዛ ግን ሌላ ችግር ነው የሚፈጠረው፣ በእኔ እጅ ውስጥ እንዳለሽ እንዳትረሽ አላት። ተናደደች አልማዝ። እየውለክ እመነኝ፣ በፍጹም አላደርገውም። አንድ ልጅን በምንም አልደራደርም። ጭራሽ ብለህ በአንድ ልጅ የመጣ አንተ ማታፍር አለችው። እንግዳውስ እንተያያለን አስቢበት ብሎ ጥሏት ሄደ። ተከብረህ ብትኖር ነው ከዚህ ቤት እንዳውም እንዳትመጣ ስትለው እመኝኝ እመጣለሁ፣ ምንም የሚያስቆመኝ ነገር የለም አለ። ልዕልት ያን ሁሉ ሰምታ ስለነበረ ሩጣ ሉሊት ጋር ሄደች። ከዛም ሉሊት ጋር ሄዳ ያ ፖሊስና እናቴ እኮ የሆነ በጥቅም እየተደራደሩ ነው አለቻት። ምን አለች ሉሊት? አዎ
እናቴን በጥቅም አስሯታል፣ በእኔ እየተደራደሩ ነው። ስለዚህ እኔ አላቅም አለች። ለማንኛውም ራስሽን ጠብቂ፣ አልማዝ ለዚህ ትመለሳለች ማለት አይደለም። እናም ቢጤውን ፈልጎ ያግባ ይሄ ገልዳዋ አለች ሉሊት። ከዛም እናትሽ ምን አለች ስትላት እናቴም እንደዚሁ ነው ያለችው አለች። አይዞሽ አትጨናነቂ አለቻት። እናም ግን እንዴት ነው እናንተ እዛ ያመጣችሁት? ዳዊት እንዴት መጣ ስትላት አው ያው የህይወት ታሪክ ያሳዝኖት መጥቶ ነበረ ለዛ ነው አለች። ግን እኮ እንዴት ደስ እንዳለን አለቻት። አረ ተይ ልዕልቴ እባክሽን ስትል ለምን እህቴ አለች። እኔ ልብሽ ተሰብሮ እንዳትጎጂ ነው እና ዳዊት ክፉ ሰው ነው አለች። እኔ ክፉ ሰው እያልኩ አይደለም ልዕልቴ፣ ግን ደግሞ እንድትጎጂ አልፈልግም። ስለሱ ምንነት ማጣራት አለብን አለቻት። እህቴ አለች። ኤልሳ ካሌብን ለማግኘት ስትል በዳዊት እየተደራደረች ነው። ልዕልት እዛ ቤት የምትመላለሰው ዳዊትን ፈልጋ እንጂ ሉሊትን ፈልጋ እንዳልሆነ ነገረቻት። ለልዕልት ምን እያወራሽ ነው አንቺ ደግሞ? እኔ በፍጹም እንደዛ አይደለም። አንቺ ደግሞ ምንም አታረጊልኝም፣ ምንም እርዳታ አያስፈልገኝም አለቻት። እሺ እኔ የኔን ነገር እንድትረጂ ይፈልጋለሁ፣ ስለዚህ አንቺም እንድትረጂኝ ይፈልጋለሁ አለቻት። እኔ ምንም የሚያስፈልገኝና የምረዳው ለጊዜ የለኝም፣ ስለዚህ ኤልሳ ሲዩ ነገር ምንም አልገባኝም አለቻት። ከዛም እባክሽ በደንብ አድርጎ ገብቶሻል፣ ስለዚህ አለች። ከዛም እባክሽን ተይኝ፣ እኔ የቴን ፍለጋ ነው የመጣሁት አለቻት። ከዛ ባይ ሉሊትን ከፈለግሽ እማር ቤት ናት እንዳረሽው ብላሊ ኤልሳ ሄደች። ድምች ምንድን ነው የምትቀባጥረው አለችና ወደ ሉሊት ጋር ገባች። አይገርምም እንግዲህ አልማዝም በዛ በመናደድ ከዛ ቤት ፖሊሱን እንዲወጣ አደረገችው። ግን ደግሞ በፍጹም የሚወጣ ወይም የሚመለስ አይደለም። ልዕልትን የራሱ ሳያደርግ አልማዝ ጋር አሁን ወንጀሏ በእጁ ስላለ በጣም ከባድ ነው። ካሌብ ደግሞ አልማዝን እንቃረጋት። መጀመሪያ አልማዝ ጋር ከመሄዱ በፊት ሉሊትን ቀጠራት። ሉሊትም ካሌብ መንገድ ላይ እየጠበቅክ የምታደርገው ነገር አግባብ ነው? ለምንድን ነው የምትበጠብጠው አለችው። እኔ በጥባጭ ሉሊት ለዚህም ተዳርሰናል አላት። እና ምንድን ነው ስትለውም አመሰግናለሁ፣ አሁን አንድ ነገር ልነግርሽ ነው፣ ልጨቃጨቅ አይደለም አላት። ምንድን ነው ደግሞ አለችው። እናትሽ አባቴን ገለዋለች አላት። ምንድን ነው የምታወራው አለችው። እናትሽ አባቴን ገለዋለች እያልኩሽ ነው፣ ስለዚህ አሁን ሂጅ እገላታለሁ መጨረስ አለብኝ ሲላት፣ ካሌብ ተረጋጋ፣ ምን እያሰብክ ነው? በፍጹም ሲጀመር እናቴና አባትህ በምን ተገናኙ አለችው። አላውቅም፣ እሱን ግን ደግሞ የገደለችው እሷ ናት አላት። በጣም ይገርማል። አሁን ችግር ውስጥ እንዳትገባ ራስህን አረጋጋ ስትለው በፍጹም አልረጋጋም ብሎ ሄደ። ሉሊት ምን እያለ ነው ይሄ ልጅ? ምንድን ነው? ከቀልቡ እኮ አይደለም አለችው። ከዛም እየሮጠ ሂዶ በሩን ማንኳኳት ጀመረ። አልማዝ ደግሞ እየሮጠች ሂዳ በሩን ከፈተች። ካሌብ ቢላዋውን ይዞ አንገቷን አንቆ እገልሻለሁ እያላት ነበረ። ዋይ ብላ ስትጮህ አለቀ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ